ጤና ይስጥልን ሰላም የተወደዳችሁ በኢትዮጵያና በመላው ዓለም ያላችሁ ተከታታዮቻችን እንደምን ቆያችሁ ለመላው የክርስትና እምነት ተከታዮች ዛሬ የስቅለት በዓል በኢትዮጵያም በሌላው ዓለም እየተከበረ ነው የሚገኘው ስለመታሰቢያው እንኳን አደረሳችሁ እንላለን ከዚህ ከኢትዮጵያ ቴሌቪዥን ዋናው ስቱዲዮ ከኢትዮጵያ ቴሌቪዥን በቀጥታ ስርጭት ኢቲቪ 57ም የኢየሱስ ክርስቶስ ስቅለትን ምክንያት በማድረግ በዚሁ ላይ ያተኮሩ ዘገባዎችን ይዞ በሶስት ምዕራፍ በተከፋፈለው ቆይታው ከናንተ ከተመልካቾቹ ጋር መረጃዎችን ያጋራ ይዘልቃል አብራችሁን ስለምትቆዩ እጅግ አድርገን እናመሰግናለን መታሰቢያ ደረጃና ሰለሞን ኃይለ ኢየሱስ ኢቲቪ 57ን እንመራለን የሰዓቱን አበይት ጉዳዮች አስቀድመን እንጠቁማችሁ የኢየሱስ ክርስቶስ ስቅለት በዓል በተለያዩ ሃይማኖታዊ ስነ ስርዓቶች ተከበረ ከናንተ ዘንድ በተመሳሳይ በተለያዩ የዓለም ሀገራት የኢየሱስ ክርስቶስ ስቅለት በክርስቲያናዊ ሥርዓተ አምልኮ ተከብሯል የተወደዳችሁ የስቅለት በዓል መታሰቢያ ኢየሱስ ክርስቶስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጾም በጸሎት በስግደት በኢትዮጵያ ካቶሊካዊት ቤተክርስቲያን በተመሳሳይ እንደዚሁም በወንጌል አማኞችና በፕሮቴስታንት እምነት ተከታዮች ዘንድ በተለያዩ ሃይማኖታዊ ስነ ስርዓቱ በሚፈቅደው ልክ ሲከበሩ ውሏል እሱን የተመለከተ ልዩ ቆይታ ስለሆነ ነው ዛሬ መታሰቢያ ደረጃና እኔ ሰለሞን ኃይለ ኢየሱስ ዜናዎችን እየመራን እስከ 3 ሰዓት ድረስ ቆይታ የምናደርገው አብራችሁን ስለምትሆኑ እናመሰግናለን መልካም ጊዜ ይሁን አባታችን በሰማያት ያለህ ተለይቶ ይሞገስ ክቡር ስምህ ከሰማያት ከላይ ከጸባዖት ወርዶ ከመቤቴ ከድንግል ማርያም ተወልዶ በመስቀል ላይ ስለ ኃጢአቴ ቤዛ ሆነ አማኑኤል እግዚአብሔር ከኛ ጋር ሆነ ጠቅላይ ሚኒስትር አብይ አህመድ የፋሲካ በዓልን ምክንያት በማድረግ ማዕድ አጋሩ ጠቅላይ ሚኒስትር አብይ አህመድ ዝቅተኛ ገቢ ላላቸው የጠቅላይ ሚኒስትር ጽህፈት ቤት ሰራተኞችና ጽህፈት ቤቱ ለሚያሳድጋቸው ህፃናት ማዕድ ማጋራታቸውን ነው የጽህፈት ቤቱ መረጃ ያስታወቀው በሌላ ዜና የኢትዮጵያ የኢየሱስ ክርስቶስ ስቅለት በስግደትና በጸሎት ያሰቡ ስለመሆኑ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማንያን ይገልጻሉ ምእመኑ ለትንሳኤው አቅመ ደካሞችን በማገዝ በክርስቲያናዊ ህይወት ሊያሳልፍ ይገባልም ብለዋል አስተያየታቸውን ለኢትዮጵያ ቴሌቪዥን የሰጡ ተከታትለን እንመለስ በተለይ ደግሞ በዚህ በስቅለት ዕለት ቤተክርስቲያናችን ሙሉ ቀን የህማሙን ነገር እያሰበች ትወላለች እና ከጧት ከማለዳው አንስቶ ኢየሱስ ክርስቶስ መያዙን አስባ ከዛ ቀጥሎ ፍርድ አደባባይ ላይ ለፍርድ መቆሙን ተዘከራለች ጧት በነግህ ከዛ 3 ሰዓት ላይ ልክ እንደዚሁ ከዛ 6 ሰዓት ስቅለቱን ከዛ በኋላ ደግሞ ሞቱን በ9 ሰዓት ላይ ቤተክርስቲያናችን ታስባለች እሱን እያሰብን ከቅዱሳት መጻሕፍት ንባባት እያነበብን የኪራራይሶን ስግደት እየሰገድን ምህረት ይቅርታን እግዚአብሔር አምላካችን እንዲሰጠን እየተማጸንን እንገኛለን ሁላችንም ህዝበ ክርስቲያኖች ሀዘኑን የምናስብበት በቤተክርስቲያን ተሰብስበን በጸሎት በስግደት አምላካችን ወረደውን የወጣውን የወረደበትን የመከራውን ነገር ሁሉ ያሰበን በቤተክርስቲያን ተሰብስበን ከቤተሰቦቻችን ጋር የምናስብበት ወቅት ነውና በዛ መልኩ ነው የሚያሳልፈው ያለውት እግዚአብሔር ዓለምን ከፈጠረበት ዓለምን ያዳነበት ጥበቡ ይበልጣል ይባላል ያዳነበት ቀን ደግሞ ዛሬ ነው ያ ማለት ሁሉን ማድረግ ሲችል ሁሉን መሆን ሲችል በዝምታ ብዙ ዋጋ ነው የተከፈለልን ስለዚህ በአዳም ጊዜ ተጻፈው የዕዳ ደብዳቤያችን የተቀደደበት ዕለት
ነው። በጣም ብዙ በአይምሯችን ማሰብ ማንችለውን መከራ ክርስቶስ ያሳለፈበት ቀን ነው። ስለዚህ እኛም እሱን መከራውን እያሰብን አሁን እየተነበበ ያለውንም ከሰማችሁት ፈታዊ ዘየማንን በመንግስት በመጣ ጊዜ አስበን እያልን እኛም እንደሱ እየጸለየን እየሰገድን ጊዜውን እያሳለፍን እንገኛለን። እጅግ በጣም ትልቅ ሚስጥር ያለበት ቀን ነው ስቅለት። ኢየሱስ ክርስቶስ የከፈለው ለሰው ልጆች አንድ መሆንን ነው ያስተማረው። እኛም ደግሞ በማከላችን ያለውን መለያየት ያለውን ተንኮል ያለውን ሴራ ወደ ኋላ ትተን በሰላም በፍቅር በአንድ ሆነን ወንድማማች እህትማማች ሆነን እንድንኖር ባህሉን መጪውን ባል ደግሞ እንድናከብር መልእክቴን ማስተላለፍ ፈልጋለሁ። ክርስትና ተግባራዊ ህይወት ነው እንጂ ዕውቀት ብቻ አይደለም። በህይወታችን ምን ተረጉመው ስራ ያስፈልገናል። ያ ስራ ምንድነው? የወደቁትን ማንሳት፣ ያዘኑትን ማበርታት፣ እነዚህ ወገኖቻችን በማሰብ በተለይ በዓላት ብቻ እየጠበቁ መርዳት ሳይሆን በዓላት ውጭም ፕራክቲካሊ የሆነ ክርስትና ተግባራዊ የሆነ ክርስትና ለመሆን መትጋት ይኖርብናል። ከኛ በታች ያሉ ሰዎችን በጋራ በመሆን እንደው ለኛ ብቻ ይሆን ሳንል ያገኘነውን ነገር አነሰ በዛ ሳንል በጋራ ተካፍለን ካሉ በዙሪያችን ካሉ ወገኖቻችን ጋራ እነሱን እያስታወስነ በዓሉን የጋራ ብናደርግ እሱ ነገር ማድረግ አለበት። በዚሁ በአዲስ አበባ በመንበረ ጸባዖት ቅድስት ሥላሴ ካቴድራል የነበረውን መንፈሳዊ አከባበር ደግሞ በተንቀሳቃሽ ምስል እናጋራችሁ። ላይሶን ማስያዝና እግዚኦ ለለይገፉኒ ጽቦሙ ለአምላክ ይደሉ ለማህየዊ ይደል ለባዮ ይደል ለባዮ ይደል ለዘዙ እዚህ አዲስ አበባ ከሚገኘው የኢቢሲ ዋናው ስቱዲዮ በቀጥታ ስርጭት እየተላለፈላቸው የሚገኘው የስቅለትን በዓል ምክንያት በማድረግ በቀጥታ ስርጭት እየተላለፈ የሚገኘው ዘገባችን እንደቀጠለ ይገኛል። በሌላ ዜና የኢትዮጵያ ካቶሊካዊት ቤተክርስቲያን አማኞችና የሃይማኖት አባቶች የኢየሱስ ክርስቶስ ስቅለት ሲታሰብ እርስ በርስ በመረዳዳትና በመተጋገዝ ሊሆን እንደሚገባ ገልጸዋል። አስተያየታቸውን እንደሚከተለው ተከታተሉትና እንመለስ። ከሰኞ ጀምሮ ስንዘጋጅ የቆየንበትን የስግደት ቀን ነው ዛሬ የምንፈጽመው። እንግዲህ ከጠዋት ጀምሮ ከነግህ ጀምሮ ጸሎቱን እያደረግን ነው። በዛን ጊዜ የተደረገውን እያስታወስን የጌታን መከራና ሕማማት እናስባለን። በጸሎት በስግደት እናከብራለን። ስፔሻሊ ከሐሙስ ጀምሮ የተለያዩ ስርዓቶች አሉ። ትላንት እንዳያችሁት የእግር አጠባ ፕሮግራም ነበረ። ከዛ በተጨማሪ ቅባ ቅዱሶች የሚባረኩበት ጌታችን ኢየሱስ ክርስቶስ ቅዱስ ቁርባንን የሰራበት ቀን ተብሎ የሚታሰብ ቀን ነው ትላንትና። እሱን አክብረናል። ዛሬ ደግሞ የክርስቶስን ሕማሙን፣ ችንካሩን፣ ግርፋቱን ሁሉ ነገር የምናስታውስበት እያሰብን ጌታዊ ይቅር በለን ማረን እያልን በጾም በጸሎት በስግደት የምናሳልፍበት ቀን ነው። በስግደት በጸሎት መዝሙረ ዳዊትን በመድገም የተቸገሩትን ወገኖቻችንን በማሰብ በጾም በጸሎት እንገኛለን። የክርስቶስ ቃሉም እንደሚለው እኔ እንደወደድኳችሁ እናንተም እርስ በርስ ተዋደዱ ነው የሚለው። ስለዚህ ለዚህ ለሕማማት ሳምንት ብቻ ሳይሆን ሁልጊዜ መዋደድ በፍቅር መኖር አለብን። ኢየሱስ ክርስቶስ እንግዲህ እስከ ሞት እስከ ደም ማፍሰስ እስከ ሞት
እስከ መገረፍ በጣም ብዙ ዋጋ ከፍሎልን ነው እኛ እዚህ ያለ ነው። ለመቆማችን ምክንያት የሱ መሞት የሱ ደም ማፍሰስ ነውና እኛ ደግሞ እርስ በርሳችን ይቅር ማንባባልበት ምንም ምክንያት ሊኖረን አይችልም። ኢየሱስ ክርስቶስ ደግሞ አምላክ እያለ እሱ ደግሞ መስቀል ላይ ተቸንክሮ ተሰቅሎ የሾህ አክሊል ደፍቶ ደሙን እያፈሰሰ ተጠምቶም ተቸግሮ ጸሎት ያደረገው ለዛ ለሚያሰቃዩት ሰዎች ነበር። አባቶች የሚያደርጉትን አያውቁምና ይቅር በላቸው። የተቸገሩትን ወገኖቻችንን ካለን እያካፈልን ከምንበላው ከምንለብሰው ከሌለም በማገዝ በቃ ካለን ላይ በማካፈል እኛ ደስ ብሎን እንደምናከብረው ሌሎቹም ደግሞ ደስ ብሏቸው የተቸገሩት እንዲያከብሩ ባለን መጠን ማገዝ አለብን። እናግዛለንም ጭምር ደግሞ በትንሳኤው ደግሞ ተስፋ አለ። ተስፋችን ምንድነው? እሱ ራሱ ጌታችን መድኃኒታችን ክርስቶስ ነው። ሞትን ድል የነሳ ሰይጣንን ያሰረ ክፋትን ያስወገደ አምላክ እሱ የሁላችን ጌታ ነው። ስለዚህ በዛ በማመን ነው እንግዲህ ለተቸገሩት እኛም አለንላችሁ በማለት ያለንን ማካፈል በትንሳኤ ጊዜ ለክርስቲያኖች ግድ ይላል። በተያያዘ በልደታ ማርያም ካቶሊክ ካቴድራል ቤተክርስቲያን የኢየሱስ ክርስቶስ ስቅለት በተለያዩ መንፈሳዊ ስነ ስርዓቶች ተከብሯል። የነበረው አጠቃላይ የበዓል ድባብ ምን ይመስላል የሚለው አሁንም በተንቀሳቃሽ ምስል እናሳያችሁ። የተለያዩ የክርስትና እምነት ተከታዮችና ተቋማት እንደየእምነቶቻቸው ሃይማኖታቸው በሚፈቅደው ስነ ስርዓት እንግዲህ ኢየሱስ ክርስቶስን የስቅለት በዓል እያከበሩ እኛም ዜናዎቻችን እያጋራናችሁ እየተካተላችሁ ነው። እንቀጥላለን። አሁንም የኢየሱስ ክርስቶስን የስቅለት በዓል ስናከብር ኢየሱስ ክርስቶስ ለሰው ልጆች ብሎ የተቀበለውን መከራ በማሰብ የተቸገሩ ወገኖችን በመርዳትና እርስ በርስ ይቅር በመባባል ሊሆን እንደሚገባው የኢትዮጵያ ወንጌላውያን ቤተክርስቲያን መካነ ኢየሱስና የኢትዮጵያ ወንጌል አማኞች ገለጹ። የሰጡትን አስተያየት ተከታተሉትና እንመለስ። እግዚአብሔር አንድያ ልጁን ለዓለም እንዲሁ ፈቅዶ ሰጠ። ትልቅ ቸርነት ነው ይሄ። ሊደረግ የማይችል ቸርነት። ስለዚህ ለኛ ቸርነትን ለእርስ በርሳችን እናደርግ ዘንድ ያስታውሰናል። ቸርነት የምናደርገው በበዓል ጊዜ ብቻ አይደለም። ሁሉ ጊዜ በችግር ላሉት ኑሮ ለጎደላቸው ሕይወት ለከበዳቸው ቸርነትን እናደርግላቸው ዘንድ ኃላፊነት አለብን እንደ ክርስቲያኖች። ሁለተኛ ደግሞ ሁሉ ጊዜ ይቅር እንዳልን እንድንኖር ያስታውሰናል። ለሰው ልጆች ድነት ክርስቶስ መከራ የተቀበለበት የተሰቀለበት እና የሰው ልጆችን ከመከራ ለማዳን መስዋዕት የሆነበት ዕለት በመሆኑ በዚህ ምክንያት እንግዲህ ይሄን በዓል የህዝቦች እንደ ደስታም ቀን እንደሆነ አስባለሁ። ጌታን ኢየሱስ ክርስቶስን ስቅለት በአክብሮት በማክበር እንደገናም ደግሞ የተቸገሩትን በመርዳት የታመሙትን በመጠየቅ ያዘኑትን በማጽናናት በዛ መልኩ ነው የምናሳልፈው። እዚህ አማኞች ሁሉ ጊዜ የስቅለትን በዓል ሲያስቡ ሰዎች ልዩነታቸውን አጥብበው
እርስ በርስ እንዲተሳሰቡ የክርስቶስ ምን ያህል እንደወደደን አስበው ሌላውን ወንድማቸውን እህታቸውን ሊወዱ እንደሚገባቸው ከባልንጀራቸው ጋር ያላቸውን ነገር ማስተካከል እንዳለባቸው ይቅርታ መስጠት ካለባቸው ይቅርታ መስጠት እንዳለባቸው ይህን ላሳስብ እወዳለሁ። ይህንን በዓል በምታከብሩበት ጊዜ ለእርስ በርሳችሁ አስቡ፣ ቸርነት ተደራረጉ፣ በጽድቅ ተፈላለጉ። የተጣሉ ግለሰቦች ቤተሰቦች ካሉ በዚህ ጊዜ ለመታረቅ እድል ይሁንላችሁ ላለሁኝ። የኢየሱስ ክርስቶስ ስቅለት በኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ 5 ኪሎ ማህበራ ምእመናንም በተለያዩ መንፈሳዊ ክዋኔዎች በዛሬው ዕለት ተከብሯል። የአከባበር መርሃ ግብሩ ምን ይመስል ነበር የሚለውን እናጋራችሁ። ዜናዎቻችን እንደቀጠሉ ናቸው። ኢየሱስ ክርስቶስ የጠፋውን አዳም ለመመለስ የበደለውን የሰው ልጅ ሁሉ ለማዳን በመስቀል ላይ የተገለጠ ዘላለማዊ ፍቅሩን አሳይቶናል ሲሉ የሃይማኖት አባቶች ይናገራሉ። መስቀሉ እርቅ፣ ይቅርታ፣ ፍቅር የተሰበከበት እንደመሆኑ ይህንን እውነት በዕለት ተዕለት ህይወታችን መኖር ይገባናል ብለዋል የሃይማኖት አባቶቹ። ምንተስኖት ይልማ ዝርዝሩን አጠናቅሮታል። ሕግን በመተላለፍ ከገነት የወጣው አዳም ወደ ክብሩ መመለስ ያልቻለባቸው የጨለማ ዘመናት፣ ያዘነውን ሰው ማጽናናት፣ የተጣላውን የሰው ልጅ ከፈጣሪው ማስታረቅ ማንም አልተቻለውም ነበር። የዘመኑ ፍጻሜ በደረሰ ጊዜ ግን ከድንግል ማርያም አምላክ ሰው ሆኖ ሞትን በሞቱ ሊሽር መከራ መቀበሉን መጻሕፍት ያስረዳሉ። ከሌሊት ጀምሮ አይሁድ በይሁዳ መሪነት መጥተው ይሁዳ ስሞት አሳልፎ ሲሰጠው ከዚህ በኋላ ያለው መከራ ብዙ ነው። ግርፋቱ፣ ይሄ ችንካሩ፣ አክሊለ ሶኩ፣ ይሄ መስቀል በመሸከም መድከሙ፣ በጣም ብዙ ፈተና፣ ብዙ መከራ መድኃኒታችን ኢየሱስ ክርስቶስ ልብን የሚፈትን ህሊናን የሚያነዋውጥ ብዙ መከራ ተቀብሏል። 6666 የጅራፍ አለንጋ ጀርባው ላይ ሲያርፍበት በጣም ጨክነው ቁጥሩን ሁሉ እነሱ አያውቁትም፣ እንደው የቆጠሩትን ነው እንጂ ስጋው አልቆ አጥንቱ ይታይ ነበር። መገረፍ የሚገባን እኛ ነበርን። በደዌ መሰቃየት የሚገባን እኛ ነበርን። መቸንከር የሚገባን እኛ ነበርን። ግን በእኛ ተገብቶ ቤዛ ነው የምንለውም ለዛ ነው። ቤዛነት ማለት እሱ በድሎ ሳይሆን እሱ በባህሪው ንጹህ ነው። ቀደስ ኃይል ቅዱስ፣ እከብር ኃይል ክቡር ነው። በባህሪው ንጹህ ነው። ግን እኛን ለማዳን ለቤዛ አዳም መጥቷልና የኛን ቁስል ተመልከት፣ የኛን ቁስል እሱ ቆሰለ። በተለይ አባቶች ይሄንን ሲተረጉሙ ዕፀ በለስን የበላው አትብላ የተባለውንና ወደ ሞት የሚወስደውን ያችን ፍሬ የበላው አዳም ነው። የአዳም እግር ነው የተራመደው። ስለዚህ መቀጣት የነበረበት ማን ነው? አዳም ነው። መቸንከር የነበረበት
የጸበለስን ዛፍ ቆርጦ የበሉት ሔዋንና አዳም ናቸው አይደል? የነሱ እጅ ነው መቸንከር የነበረበት። ያንን ጸበለስ ቆርጦ የበሉ እነሱ ናቸው። እነሱ ነበሩ የሐሞት ያንን ጌታ የጠጣውን ሐሞት መጠጣት የነበረባቸው። ተመልከት፣ መገረፍ የነበረባቸው እነሱ ናቸው። ለምን አትብሉ የተባሉትን በልተው ወንጀል የሰሩት አዳምና ሔዋን ናቸው። የነሱን ግርፋት ግን እሱ ተገረፈ። ከልጦስጥራ የንጣፍ ድንጋይ እስከ ቀራኒዮ ከጲላጦስ አደባባይ እስከ ቀያፋ የፍርድ ወንበር እንደ ወንጀለኛ መከራን ለሰው ልጆች ሲል በመቀበል አምላክ ጥግ የሌለውን ፍቅሩን የገለጸበት ነው ይላሉ የሃይማኖት አባቶች። ከአቤል ጀምሮ እስከ በራኪው ልጅ እስከ ዘካርያስ ድረስ የብዙ ሰዎች ደም ፈሷል። እነዚህ ሁሉ ሊያድኑ አልቻሉም። ከኃጢአት ሁሉ የሚያነሳው የአቤል አይደለም። በኩላብ የተሰቀሉ በእሳት የተቃጠሉ በመጋዝ የተሰነጠቁ ብዙ ነቢያት አሉ። ሊያድን የቻለው የዓለምን መስመር ሊቀይር የቻለው የመድኃኒታችን የኢየሱስ ክርስቶስ ደም ነው። ወደሙ ለእግዚእነ ኢየሱስ ክርስቶስ ያነጻህንም ኩሉ ኃጢአት። ክርስቶስ ከራሱ ጋር በመስቀል ላይ ሆኖ ከራሱ ጋር ያስታርቀን ነበር። እኛ መሞት ሲገባን እሱ ሞተ፣ እኛ መሰቀል ሲገባን እሱ ተሰቀለ። ስለዚህ ይሄ ፍቅር ለማን አለ በዓለም ላይ? የፈለገ እናት አባት የምትወዳት ሚስት የፈለገ ቢሆን ነፍስ እስከ መስጠት ድረስ ዋጋ ይከፍሉልህ። ነፍሱን እስከ መስጠት የወደደን አንዴ በመስቀል ላይ ተሰቅሎ እስከ ሞት የወደደን የእግዚአብሔር ልጅ ኢየሱስ ክርስቶስ ብቻ ነው። ስለዚህ ያ የክርስቶስ መስቀል ምንድነው? ፍቅር የተሰበከበት። እሱ ጎኑን በጦር ለወጉት ምህረት ካደረገ እየገደሉት የሚያደርጉትን አያውቁምና ይቅር በላቸው ካለ ሰዎችም ለበደሏቸው ይቅር ማለትን መማር ይገባቸዋል ብለዋል። ቅድስት ነፍሱን በፍጹም ተዋህዶ ከድንግል ማርያም የነሳው ስጋ የሰውን ስጋ ለብሶ ያዳነን መከራን የተቀበለው ራሱ ካሳ ሆኖ ደሙን አፍስሶ በደሙ የገዛ እርቅን ሊያስተምረን ነው። እርቅ ማለት ይቅር መባባል እኮ ነው። ይቅር መባባል፣ ይቅርታ መጠየቅ፣ ይቅርታን ደግሞ መቀበል። ስንጸልይ እኛም የበደሉንን ይቅር እንድንል በደላችንን ይቅር በለን እያልን አይደል የምንጸልየው? እኛ ይቅር ካላልን እኮ እንዴት አድርገን ነው በፊቱ ቆመን ይቅር በለን የምንለው? ስለዚህ ይቅርታ፣ እርቅ፣ ስምምነት እነዚህ የክርስቲያን ገንዘቦች ሊሆኑ ይገባል። ክርስትና ሰላም ነው፣ ፍቅር ነው፣ እርቅ ነው። ስለዚህ የሰው ልጆች በሙሉ በዚህ መኖር አለባቸው። በዮሐንስ 10 ላይ ነፍሱን ስለ ሰው ልጅ ከመስጠት በላይ ከዚህ የሚበልጥ ፍቅር ለማንም የለም። ስለዚህ እኛ ትልቁ ከዚህ የምንማረው ይቅርታ፣ በተለይ ኢትዮጵያ ይቅርታ ያስፈልጋታል። በደል እንቆጥራለን፣ በጣም ወደ ኋላ እንመለከታለን። በጣም ትላንትና የተደረጉ ነገሮችን አስታውሰን ዛሬ በቀል ውስጥ እንገባለን። ስለዚህ ከዚህ መጽናት አለብን። ይቅር የምንለው ምን አይነት በደል ነው ስንል ደግሞ አይመረጥም። በክርስትና ጌታችን ኢየሱስ ክርስቶስ የሚሰሩትን አያውቁምና ይቅር በላቸው ያለው ማንን ነው? የገረፉትን የወጉትን አይደል እንዴ? መከራ ያበሉትን። እኛ አንዳንድ ጊዜ በስራዬ ነው የመጣው ይቅር አልለውም፣ በህይወቴ ነው የመጣው በትዳሬ ነው የመጣው እንላለን። በመጽሐፍ ቅዱስ ውስጥ ለይቅርታ ኤክሰፕሽን የለውም። በየትኛውም ሲቹዌሽን ሰዎች ቢበድሉ ይቅር በል ነው የሚለው። ይህ በመስቀል ላይ የተፈጸመ የማዳን ሥራ እርቅ፣ ይቅርታ፣ ሰላም የተሰበከበት እንደመሆኑ በዕለት ተዕለት ሕይወታችን የሚገለጥ ሊሆን እንደሚገባም አባቶች ያስረዳሉ። ከኢትዮጵያ ቴሌቪዥን ኢቲቪ 57 እንደቀጠለ ነው። የኢየሱስ ክርስቶስ ትንሣኤን ታሳቢ ባደረገ መልኩ ዘገባዎቻችን ይህንኑ መሰረት ያደረጉ ሆነው ከናንተ ከተመልካቾቹ ጋር እየቀጠለ ነው የሚገኘው። አብራችሁን ስላላችሁ እናመሰግናለን። ኢየሱስ ክርስቶስ በቀራንዮ የከፈለው ዋጋ በመከራ ይኖር ለነበረው የሰው ልጅ በሰላምና በፍቅር እንዲኖር ማስቻሉን የሃይማኖት መምህራን ይናገራሉ። ይህንን ክርስቲያናዊ ሕይወት በተግባር መግለጽ እንደሚገባም የክርስትና አስተምሮ ያዛል። አቤል ሙልጌታ። የሰው ልጅ ሲፈጠር በገነት ሊኖር ያለ መከራና ችግርም በሰላም ሊነግስ ቢሆንም የራሱ ጥፋት ከነበረበት መልካም ስፍራ ወርዶት ምድራዊ ማደረገው። የቅጣት ዘመኑም ሲያበቃ እግዚአብሔር አንድያ ልጁን ክርስቶስን ልኮ ወደ ክብሩና ነጻነቱ መልሶታል። ይህም የሆነው ትልቅ ዋጋ በሚሰጠው በኢየሱስ ክርስቶስ ፍቅር መሆኑንም ልብ ይሏል። ለሰው ልጆች የተከፈለው የኢየሱስ ክርስቶስ መስዋዕትነትም በክርስትና አስተምሮ ለሰው ልጆች ሁሉ የሆነ
ያለ ምክንያት የሰጠ አምላካዊ ፍቅርም ነው። ታዲያ የሰው ልጆችም በዚህ መርህ ውስጥ ሆነው በፍቅር መኖር እንደሚገባቸው የክርስትና አስተምሮትም ያዛል። ፍቅር የመወድህን ብቻ መውደድ አይደለም፣ የጠላህን ጭምር መውደድ ነው። የጠላህን ጭምር መጥፎ አይን ላንተ የሚያሳየውን ጭምር መውደድ። ክርስቶስ ምንድነው ያለው መስቀል ላይ? እንግዲህ ትንሳኤ ላይ ሆነ ዓርብን አትረሳም። ሁሉ ጊዜ ዓርብ ላይ አባት ሆይ የሚሰሩትን አያውቁምና ይቅር በላቸው ነው ያለው። እየገደሉት ሞት እያጠጡት የሾህ አክሊል እየደፉበት ምራቅ እየተፉት 6666 ጊዜ እየገረፉት የሚሰሩትን አያውቁምና ይቅር በላቸው። ይሄ እሱ ነው አይደል? ይቅር ባይ እኮ እሱ ነው። ሰዎች መከራ እንኳን ቢያደርሱባቸው ይቅር በላቸው ስል ነው። ስለዚህ የክርስቶስን ፍቅር ሰዎች በዚህ አይኑ ማየት ነው ያለበት። አሁን የኛ ዘመን ሁለት አይነት ፍቅር አለ ይባላል። አንዱ ኢጎ ነው፣ አንዱ አጋፔ ነው። ኢጎ የወደደህን ብቻ መውደድ ነው። ይሄ በሆነ ነገር ላይ አንኮንዲሽናል ላቭ የሚባለው የክርስቶስ ነው። ያለ ምክንያት የወደደን ያለ ምንም ምክንያት የወደደን ክርስቶስ ነው። ኢየሱስ ክርስቶስ ከፍቅርም ባሻገር ዝቅ ብሎ ትህትናን ለሰው ልጆች ሁሉ አስተምሮ እነርሱም በሕይወታቸው እንዲተገብሩ ተማዟል። ትህትና ማንነትን በአግባቡ ከማወቅ የሚመነጭም ነው። ስለዚህ ክርስቶስ ትህትናን ያስተማረን የደቀ መዛሙርቱን እግር በማጠብ ነው። የነማንን በአንድ ሌሊት 3 ሊክደው ያለውን ሰውዬ ሄዶ ሊሸጠው ሊደራደር ያለውን ሰውዬ ጭምር ነው። ይሄ ማለት ፍቅርንም ነው የሚያመለክት ማለት ነው። እውነተኛ ፍቅር በክፋት አይሸነፍም፣ በተንኮል አይሸነፍም። እውነተኛ ፍቅር አልፎ ነው የሚወደው። እውነተኛ ፍቅር ደግሞ መደብ አይለይም። መዋደድና በፍቅር አብሮ መኖር ክርስቲያናዊ ስነ ምግባር መሆኑንም በመረዳት በተግባር ሊኖር እንደሚገባ በእምነቱ አባቶችም ይነሳል። አንደኛ ዮሐንስ ምዕራፍ 4 ከቁጥር 20 ላይ ያየውን ወንድሙን ያልወደደ ሰው ያላየውን እግዚአብሔር እንዴት ይወዳል ይለናል። እኔ የእግዚአብሔር ተከታይ ነኝ ካልኩ ያላየሁትን እግዚአብሔር መወድ ከሆነ በእግዚአብሔር መልክና አርአያ አምሳል የተፈጠረው ወንድሜ ከጎኔ ያለችው እህቴ ካልወደድኳት ስለዚህ መዋሸታችን ነው ማለት ነው። አጠገቤ ያለው ወንድሜ አጠገቤ ያለችው እህቴ ካልወደድኩ እንዴት ያላየሁትን እግዚአብሔር ወዳለሁ እላለሁ። ያኔ ነው ፍቅር ምን ማለት እንደሆነ የምናሳየው እንጂ በተግባር ያልኖር ነው ህይወት ወይም ደግሞ በእውቀት ብቻ ልንኖረው አንችልም። ስለዚህ የሆነ ነገር እውቀት አለኝ ካልኩኝ በተግባር ማሳየት መቻል አለብኝ። በየዘመናቱ የሚፈጠሩ መገፋፋትና መለያየት በክርስትና እምነት ተቀባይነት የላቸውም። ይሁን እንጂ በዚህ ዘመን እርስ በርስ መጨካከንና መሰል ችግሮች ግን ይስተዋላሉ። ቅዱስ ጳውሎስ እኛ የክርስቶስ ልብ አለን ይላል። ምን ማለት ነው? የክርስቶስ ልብ የይቅርታ ልብ ነው፣ የፍቅር ልብ ነው። ማንንም ሰው ያለ መጥላት ሰውን በቋንቋ፣ በነገድ፣ በብሔር፣ በምድራዊ ባለው ሀብት በዚህ ሰውን ከፍሎ የሚያይ ልብ የለውም ክርስቲያን። ለምን? ክርስቶስ የሞተው ለሁሉም። ለዚህ እኮ ነው መድኃኔዓለም የምንለው። ለወንዱም ለሴቱም ለሩቁም ለቅርቡም ለሰው ሁሉ መድኃኒት ስለሆነ ሰው ከክርስቶስ የሚማረው አንዱ ትልቁ ፍቅር ምንድነው? ሁሉንም በእኩል አይን ማየት መቻል አለበት። አምላክ የሰው ልጅን በአምሳሉ የፈጠረው ክቡር ፍጥረት መሆኑንም በመረዳት የሰው ልጆች ሁሉ በፍቅር ሊኖሩ ይገባልም ተብሏል። ተመልሰናል። የተወደዳችሁ እዚህ ሸጎሌ አካባቢ ከሚገኘው የኤቢሲ ስቱዲዮ በቀጥታ ስርጭት የኢየሱስ ክርስቶስን የስቅለት መታሰቢያ ዕለት ሳቢያ በማድረግ እየተካተላችሁት የምትገኙት ዘገባዎቻችን እንደቀጠሉ ናቸው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምህሮ የሰው ልጅ በተወደደ ስፍራ እንዲኖር የተፈቀደለት ፍጡር ስለመሆኑ ይታመናል። ኢየሱስ ክርስቶስ እስከ ሞት ድረስ መስዋዕት የከፈለለት ይሄው የሰው ልጅ ተከባብሮና ተዋዶ ሊኖር እንደሚገባውም የሃይማኖት አባቶች አስተምህሮ ያሳያል። ባልደረባችን መቅደላይ ደረጀ በጉዳዩ ዙሪያ ተከታዩን ይዛለች። የሰው ልጅ በፈጣሪ አምሳል የተሰራ በክብር የተፈጠረ በተወደደ ስፍራ እንዲኖር የተፈቀደለት ክቡር ፍጡር ነው። በኢትዮጵያ ኦርቶዶክስ ተዋሕዶ አስተምህሮ መሰረት እንደ ቤተክርስቲያኒቱ አስተምህሮ ይህ ክቡር ፍጡር አምላክነትን ሽቶ ሲበድል ከክብሩ ቦታ ከተሰጠው ከፍታ ቢወርድ ዳግመኛ ሊያነሳው አክብሮ የፈጠረው ፈጣሪ ሰው ሆኖ ሊያድነው ሊፈልገው መጣ። እስከ ሞት የደረሰው የኢየሱስ ክርስቶስ ፍቅር ምክንያትን ያላስቀመጠ እንዲሁ የፍቅር ኃያልነት የታየበት እንደሆነ ሃይማኖታዊ አስተምህሮ ይናገራል። ኢየሱስ ክርስቶስ ሰው ይሆን ዘንድ ያስጨነቀው ምንድነው?
የተጨነቀበት ምንድነው? ያስገደደው ምንድነው? ወደ ምድር ሲወርድ ዘንድ ያስጨነቀው ምንድነው? ከቅድስት ድንግል ማርያም ወልዶ ሰው ይሆን ዘንድ ያስጨነቀው ምንድነው? በቤተልሔም በረሃ ላይ በከብቶች በረት ይወለድ ዘንድ ያስጨነቀው ምንድነው? በመስቀል ላይ ሲሰቀል ዘንድ ያስጨነቀው ምንድነው ይልና እኛን በኃጢአት የወደቅነውን ለማንሳት ነው ይላል። ከዙፋን ላይ የሚያስነሳ ፍቅር በጣም ኃያል ነው። ከዙፋን ላይ ከሰማያዊ ዙፋን አውርዶ ቤተልሔም በረሃ ላይ ከከብቶች በረት ላይ የሚያስተኛ ይሄን ያህል ነው ፍቅር። ከዙፋን አስተኝቶ በረት ላይ ያስተኛል ፍቅር ከዙፋን ላይ አስነስቶ መስቀል ላይ ያስወጣል። ክርስቶስ የወደደን ነፍሱን እስከ መስጠት ነው የወደደን። ታላቁን አባታችንን አምላካችንን ፈጣሪያችን እግዚአብሔርን ፍቅር ከዙፋኑ ሳበው እስከ ሞት አደረሰው እንድል መጽሐፈ ቅዳሴያችን ክርስቶስ የመጨረሻ ፍቅሩን ለዓለም የገለጠበትን ነው በዘመነ ትንሣኤ የምናስበው። ሁለተኛ በሰውና በእግዚአብሔር መካከል የነበረው የጥል ግድግዳ የፈረሰበት ሞት የጠፋበት ሰዎች የክርስቶስ ልጆች የሆኑበት ከሁሉም በላይ ደግሞ ጥልን በመስቀሉ ገሎ ሰላምን ያበሰረበት ስለሆነ ሰላምን የምናስብበት ኢየሱስ ክርስቶስ ከሰማየ ሰማያት የወረደው የጠፋውን የሰው ልጅ ሊፈልግ ነው። ስጋው በመቃብር ነፍሱ በሲኦል የተጨነቀውን ሁሉ ነፃ ያወጣበት እንደሆነም የሃይማኖቱ አባቶች ይገልጻሉ። ታዲያ ይህ መስዋዕትነት የተከፈለለትና በክርስቶስ ፊት እስከ መቆም ክብር የተሰጠው የሰው ልጅ ክቡርነቱን አውቆ በምድር ላይ ሊኖር ይገባል ሲሉም ያስተምራሉ። የሰው ልጅ የክቡር ልክ አላወቀ። ቢያውቅ ነው ከመላእክት በላይ ነበር ደረጃው። እዚህም ወድቆ ባልቀረ ነበር። ምድር ላይም ባልተመላለሰ በመከራ ውስጥ ባልተመላለሰ ነበር። ስለዚህ ክርስቶስ ስጋውን የከፈለለት ደሙን የከፈለለት የተሰቀለለት የሞተለት ከሰባት ሰማያት ይባላሉ። በሰባት ሰማያት መካከል 3 ከተማዎች አሉ፣ 9 ከተማዎች አሉ ተከፍሎ ማለት ነው። በአንዱ ክፍለ ከተማ በራማና በኤረር በኢዮር ውስጥ 3 ክፍለ ከተማዎች አሉ። ስለዚህ የሰው ልጅ አራተኛው ክፍለ ሰማይ ወይም ደግሞ ኢየሩሳሌም ሰማያዊት ከመላእክትም በላይ የመቀመጥ እድል አለ። ይሄ እድል ነው የተሰጠው። ዛሬ ከምንማጽናቸው ከሚጠብቁን መላእክት በላይ ደረጃ 10ኛ ማዕረግ ተብለን የመጨረሻው ማዕረግ ላይ የምንቀመጥ እኛ ክብራችን በክርስቶስ ፊት መቆም ነው። ያን ያህል ነው ክብራችንና ክብራችን ግን በሚገባ አላወቅነውም ብዬ አምናለሁ። ከጽንሰቱ ጀምሮ የጀመረውን የማዳን ስራ በመስቀሉ ደም ፈጽሞታል። ኢየሱስ ክርስቶስ ዝቅ በማለት ለሰው ልጆች ሁሉ የቤዛነት ዋጋ እንደከፈለ ሁሉ የሰው ልጆችም በክርስቶስ ምሳሌ እርስ በርሱ ተዋደው ሊኖር እንደሚገባም አስተምሮቱ ያዛል። ሰው ማን መምሰል አለበት? በማን ልክ መዋደድ አለበት? ተፋቀሩ። ጌታችን መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 13 ቁጥር 14 ላይ እንዲህ ይላል፣ ተፋቀሩ በበይናቲክሙ ከማ አነ አፍቀርኩክሙ፣ እኔ እንደዚሁ እንደወደድኳችሁ እናንተም እንደዚሁ ተዋደዱ አለ። ክርስቶስ ምን ያክል ነው የወደደን ስንል እግር እስከ ማጠብ ድረስ። አራያችንማ ኢየሱስ ክርስቶስ ነው። በኢየሱስ ክርስቶስ ልክ ነው ልንዋደድ የሚገባው። እኔ እንደወደድኳችሁ እርስ በራሳችሁ ተዋደዱ፣ ስለዚህ ዓለም የኔ ደቀ መዛሙርት መሆናቸውን ያውቃል አለ። መዋደድ መፋቀር የክርስቶስ ደቀ መዛሙርት መሆናችንን የሚያሳይ ነው። በምሴተ ሐሙስ ጌታችን ኢየሱስ ክርስቶስ የሐዋርያትን እግር ዝቅ ብሎ ያጠበው አንዱ መከባበርን ትሕትናንና ፍቅርን ያሳየው። ስለዚህ እኛም ያደረጋችሁን አስተዋላችሁ ያላቸው እኔ አምላክ ሆኜ ፈጣሪ ሆኜ ዝቅ ብዬ እግራችሁን ካጠብኩኝ እናንተም እርስ በርሳችሁ ተጣጠቡ፣ እርስ በርሳችሁ ተረዳዱ፣ እርስ በርሳችሁ ተፋቀሩ፣ እርስ በርሳችሁ ተዋደዱ ያለውና ይሄንን ልንከውን ይገባል ማለት ነው። በዓለ ትንሣኤውን ብሎም በዕለት ተዕለት የህይወት እንቅስቃሴ የኢየሱስ ክርስቶስን ትህትና አብነት በማድረግ ህይወትን መምራት ይገባል የሚለውም የሃይማኖት አባቶች ሐሳብ ነው። ዜናዎቻችን እንደቀጠሉ ናቸው። የኢየሱስ ክርስቶስ ስቅለት በክርስቲያን አማንያን ዘንድ ኢየሱስ ክርስቶስ ለሰው ልጆች ኃጢአት ሲል የተቀበላቸው መከራዎች የሚታሰቡበት ነው። በዛሬው ዕለትም ስቅለቱ በአብያተ ክርስቲያናት በመንፈሳዊ ስነ ስርዓቶች ተከብሮ ውሏል። ተስፋዬ ለሜሳ የስቅለት በዓል በመላው የክርስትና እምነት ተከታዮች ዘንድ እየተከበረ ይገኛል። ይህ ዕለት ታዲያ ኢየሱስ ክርስቶስ ለሰው ልጆች ሁሉ ኃጢአት ሲል የተሰቀለበትና ብዙም መከራ የተቀበለበት በመሆኑ በእምነቱ ተከታዮች ዘንድ በድምቀት ይከበራል። አዳም የተፈጠረው በዕለተ ዓርብ ነው። ስቅለቱም የተፈጸመ በዕለተ ዓርብ ነው። የመጀመሪያው ሰው አዳምን ሲፈጥር እግዚአብሔር አልደከመም። አዳምን እንደገና ሲያድነው ግን ድካም አስፈለገ።
መስቀል መሸከም አስፈለገ፣ መራብ አስፈለገ፣ መጠማት አስፈለገ፣ መገረፍ አስፈለገ። ያልሆነው ነገር የለም ለአዳም ብሎና ስለዚህ በገባው ቃል ኪዳን መሰረት ዛሬ በመስቀል ላይ ተሰቅሎ አዳምን ያዳነበት ዕለት ነው። እግዚአብሔር ያን ሁሉ ክብርና ልዕልና ሰጥቶ ባከበረው ክብር ልክ አለመገኘት፣ ባከበረው በወደደው በጣም አልዕሎ ወደ ላይ ከፍ አድርጎ ባስቀመጠው ክብር ልክ አለመገኘቱ በደሉን አከፋው፣ በደሉን አበዛው። ስለዚህ ይሄ በደል በሰውና በፍጡራን ሊወገድ አይችልም፣ በእግዚአብሔር በራሱ ብቻ ነው። ስለዚህ ነው እግዚአብሔር ራሱ መምጣት ያስፈለገው። ኢየሱስ ክርስቶስ የሰዎችን ኃጢአት ለመሰረዝ የተቀበላቸውን መከራዎች ለማሰብም የእምነቱ ተከታዮች በተለያዩ ሃይማኖታዊ ክንዋኔዎች ዕለቱን ይዘክሩታል። በዛሬ ዕለት በእነዚህ በጧት በ3 ሰዓት በ6 ሰዓት በ9 ሰዓት የተቀበላቸውን ነገሮች በማሰብ ነውና ክርስቲያን የሚጸልየው። ስለዚህ ይሄን ቀን ከ9ኙ ታላላቅ የጌታ በዓላት ለየት ብሎ ስቅለታውን ከ9ኙ የጌታ በዓላት አበይት የሚባሉ አሉ። አበይት ማለት ታላላቆች ናቸው። ለምን ትልቅ በዓል ተባለ? ትልቅ ስራ ስለተሰራበት ነው። ስለዚህ ይሄ ቀን ድሆች ሁሉ የበለጸጉበት ሰማያዊ ሀብትን ያገኙበት ወይንም ያገኘንበት ዕለት ነውና ይሄን ቀን በተለየ መልኩ ሁሉም ሰው ይሄ ቀን እዚህ ቀን ላይ የተፈጸመልን ዋጋ ባይኖር ኖሮ ዋጋ ቢሶች ነበርና ትልቅ ዋጋ ያገኘንበት ስለሆነ በያላችሁበት የምታከብሩ አክባሪዎች ሁሉ ይሄ የከበርንበት እግዚአብሔር እኛን ያከበረበት ዕለት በመሆኑ ይሄንን ክብር ሁለተኛ ዙር መጣል እንዳይሆን ያስፈልጋል። ከትላንትና ሐሙስ ለአርብ ማታ 12 ሰዓት ሰርክ በኋላ ከጌቴሴማኒ ጸሎት በኋላ አይሁድ በይሁዳ መሪነት መጥተው ከያዙበት ሰዓት ጀምሮ ነው አርብን የምንቆጥረው። ከዚያች ጊዜ ጀምሮ ሌሊቱን በሊቀ ካህናቱ ግቢ ከአንዱ ግቢ ወደ አንድ ግቢ ያመላለሱ ሌሊቱን ሁሉ ያደረጉትን ስራ ከሌሊት ጀምሮ የሆነውን በሌሊት የሆነውን የሌሊት ንባቦች አሉ፣ ጧትም ተጠቃለው የሚነበቡ አሉ። ይሄን ሁሉ ይዘከራል። የተከፈለው ውለታ፣ የተደረገውን ድርጊት፣ የተፈጸመውን የድህነት ስራ አባቶቻችን እንዴት እንደጻፉት ድህነቱ ይታወጃል። ያደረገልንን የድህነት ስራ እንዘክራለን ማለት ነው። ምክንያቱም ይሄ ድህነታችንን ነው የምናከብረው። እንቀጥላለን። የተወደዳችሁ በተለያዩ የዓለም ሀገራትም የኢየሱስ ክርስቶስ ስቅለት በክርስቲያናዊ ስነ ስርዓትና አምልኮት ተከብሯል። ዕለቱን መልካም አርብ የሚል ስያሜም የሰጡት አሉ። የኢየሱስ ክርስቶስ ስቅለት ከሚከበርባቸው ሀገራት መካከል ቫቲካን፣ የእስራኤሏ ኢየሩሳሌም፣ ሶሪያና ግሪክ በቀዳሚነት ይጠቀሳሉ። በእነኚህ ሀገራት ታዲያ ክርስቲያኖች ስቅለቱን ለማሰብ ሲባል በየአብያተ ክርስቲያናቱ ተሰብስበው በተለያዩ ሃይማኖታዊ ስነ ስርዓቶች እንደሚያሳልፉት ነው የሚነገረው። ኢቲቪ 57 እንደቀጠለ ነው። ክቡራን ተመልካቾቻችን አሁን ደግሞ ከስቅለት በዓል ውጪ ወደ ያዝነው ዘገባ ነው የምናልፈው። እንደ ኢትዮጵያ ሁሉ ቪየትናም በመርህ ላይ የተመሰረተ አቋም የምታራምድ በመሆኗ የሁለቱን ሀገራት ትብብር ወደ ላቀ ደረጃ ለማድረስ መልካም አጋጣሚ የሚፈጥር እንደሆነ ተገለጸ። ጠቅላይ ሚኒስትር አብይ አህመድና ልዑካቸው ከሰሞኑ በሀገሪቱ ባደረጉት ጉብኝትም የሀገራቱን ግንኙነት የሚያጠናክሩ በርካታ ስምምነቶች ተከናውነዋል ተብሏል። ይመራደም እንደ አውሮፓውያን አቆጣጠር 1976 በይፋ የተጀመረው የኢትዮጵያና የቪየትናም ዲፕሎማሲያዊ ግንኙነት አሁን ላይ 5 አስርት ዓመታትን አስቆጥሯል። ምንም እንኳ የሁለቱ ሀገራት ዲፕሎማሲያዊ ግንኙነት 50 ዓመታትን ያስቆጥር እንጂ ኢትዮጵያ በመሪዋ ደረጃ ቪየትናም ሃኖይን ስትጎበኝ የሰሞኑ የጠቅላይ ሚኒስትር አብይ አህመድና ልዑካቸው የመጀመሪያ ታሪካዊ ጉብኝት ነው። ጠቅላይ ሚኒስትር አብይ አህመድና ልዑካቸው ወደ ሀገሪቱ መዲና ሃኖይ ሲደርሱ ደማቅ አቀባበልም ተደርጎላቸዋል።
እስያዊቷ ቪየትናም በአጭር ጊዜ የፈጣን ኢኮኖሚያዊ እድገት እያስመዘገበችና ሌሎች መልካም እድሎች ያላት ሀገር በመሆኗ ከኢትዮጵያ ጋር ልምድ ለመለዋወጥና ለመተባበር አመቺ ሁኔታዎች አላቸው። ቪየትናም እንደሚታወቀው ልክ እንደ ኢትዮጵያ በዓለም አቀፍ ጉዳዮች ላይ ፕሪንሲፕል የሆነ መርህ ላይ የተመሰረተ ዲፕሎማሲያዊ ግንኙነት የምታካሄድና መርህን የምትከተል ሀገር ናት። በሌሎች ከባቢ ጉዳዮች ላይ በአየር ንብረት ላይ እንዲሁም ተመሳሳይ አቋም ከኢትዮጵያ ጋር ተመሳሳይ አቋም የሚተራመድ ሀገር በመሆኗ መልካም የሚባልና በዓለም አቀፍ ጉዳዮች ላይ እንደሁም በሁለቶች ጉዳዮች ላይ በጋራ ለመተባበርና ለመስራት መልካም እድል የሚፈጥር ነው። ባለፉት አጭር ዓመታት ቪየትናም በጣም ፈጣን እድገት እያስመዘገበች ነው የምትገኘው። ልክ ሌሎቹ የኤዥያ ሀገራት ፈርጥ በመከተል በፈጣን እድገት ላይ የምትገኝ ሀገራት ናትና ብዙ መማር የምንችልባቸው ጉዳዮችን መኖራቸው ማየት ይቻላል። ስለ ሁለቱ ሀገራት ግንኙነትና ትብብር ዙሪያ እንዲወያዩ የተለያዩ ስምምነቶችም እንዲፈጸሙና በቀጣይ ግንኙነቱን ይበልጥ የማጠናከር ዓላማ ባለው ጉብኝት ታዲያ በርካታ ተግባራት መከናወናቸው ነው የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ የተናገሩት። ለምሳሌ አንዱ ስምምነት የተደረገበት ጉዳይ የኢትዮጵያ አየር መንገድ ወደ ቪየትናም በረራ እንዲጀምር ነው በጥቂት ወራት ውስጥ። ይሄ በሁለቱ ሀገራት መካከል ያለውን የንግድ ግንኙነት ከአንዱ ሀገር ወደ አንዱ ሀገር በቀላሉ ባለሀብቶች፣ ነጋዴዎች፣ የተለያየ የስራ ጉዳይ ያላቸው ሰዎች በቀላሉ እንዲመላለሱ እድል ይፈጥራል። የህዝብ ለህዝብም የኢኮኖሚ ትስስሩንም ይበልጥ ያጠናክረዋል ተብሎ ይታሰባል። ሌላው በትምህርት ዘርፍ እንዲሁም በኢኮኖሚ፣ በንግድ፣ በኢንቨስትመንትም ግንኙነቱን ለማጠናከር የሚያግዙ ስምምነቶች ተደርገዋል። እንዲሁም አጠቃላይ የግንኙነቱ ማዕቀፍ ምን መምሰል አለበት የሚለውን የሚመለከቱ ስምምነቶችን በቀጣይ ለማድረግ ወደ ስምምነት ለመግባት ንግግር ተደርጓል። በዛው በቪየትናም ፒ4ጂ በተሰኘ የትብብር ጥምረት መንግስታት ብሎም የግሉ ዘርፍ ተሳታፊ የሆኑበትና ዘላቂ ልማትን የአካባቢ ለውጥን መከላከል ላይ አጀንዳ ያደረገ ስብሰባ የተካሄደ ሲሆን ይህን መድረክ ኢትዮጵያ ከ2 ዓመት በኋላ እንዲታዘጋጅ ኃላፊነት ተረክባለች። ይህ ደግሞ ለኢትዮጵያ ትርጉሙ ብዙ ነው። ይህን መድረክ ከ2 ዓመት በኋላ ኢትዮጵያ እንድታዘጋጅ ኃላፊነቱን መረከቧ አንደኛ በዚህ ዘርፍ እየሰራን ያለነውን ስራ ለዓለም ለማሳየት እድል ይሰጠናል። ኢትዮጵያ በከፍተኛ ደረጃ ታዳሽ ኃይል የምትጠቀም ወደ 100% እንኳን ባይባል ወደዛ በተጠጋ ደረጃ ታዳሽ ኃይልን የምትጠቀም ታዳሽ ኃይል ላይ በብዙ ረገድ ኢንቨስት እያደረገች ያለች ኤሌክትሪክ መኪናን ካሁን ወደ ኤሌክትሪክ መኪና ብቻ ነው የምናስገባው የሚል አቋም በመውሰድ ከዓለም የመጀመሪያዋ የሆነች በጣም በስፋት በየዓመቱ እንደ ባህል እየተደረገ ዛፎችን በመትከል በአረንጓዴ አሻራ መርሃ ግብር ተጨባጭ የሆነ ከኢትዮጵያ አልፎ ለዓለም የአካባቢ ጥበቃ አስተዋጽኦ የሚያበረክት ስራ የምትሰራ ሀገር እንደመሆኗ ይሄንን ለማስተዋወቅ ከዚህ ሌሎች ሀገራት ልምድ እንዲወስዱ ተባብረው እንዲሰሩ የኢትዮጵያን እንቅስቃሴ እንዲደግፉ ለማድረግ ጥሩ አጋጣሚ ይሆናል ብለን እናስባለን። በቪየትናም በተካሄደው 2025 አራተኛው ጉባኤ ላይ ንግግር ያደረጉት ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ የአየር ንብረት ለውጥን ለመከላከል በግንባር ቀደምትነት እየሰራች ነው ብለዋል። ኢትዮጵያስ 2027 ሰሚት will spotlight ኢትዮጵያ የምታዘጋጀው 5ኛው የ2027 ጉባኤ በአረንጓዴ ኢንዱስትሪ ለአየር ንብረት ለውጥ የማይበገር ግብርና እና የሴቶችንና ወጣቶች አቅም ግንባታ ላይ ትኩረቱን ያደርጋል። ኢትዮጵያ የአየር ንብረት ለውጥን ለመከላከል ከሚሰሩ ሀገራት መካከል ግንባር ቀደም ናት። ኢትዮጵያ ከአጀንዳ 2030 እና የአፍሪካ ህብረት አጀንዳ 2063 ጋር በማስተሳሰር የካርበን ልቀትን ዜሮ ለማድረግና አረንጓዴ ኢኮኖሚን በመገንባት ላይ እየሰራች ትገኛለች። ለቀናት በቪየትናም ጉብኝት ሲያደርጉ የቆዩት ጠቅላይ ሚኒስትር አብይ አህመድና ልዑካቸው በርካታ ውይይቶችንና ስምምነቶችን በማድረግ ወደ ሀገር ተመልሷል። የተወደዳችሁ ከኢትዮጵያ ቴሌቪዥን ዋናው ስቱዲዮ በቀጥታ ስርጭት ለመጀመሪያው ምዕራፍ ያልነው ኢቲቪ ዜና 57 ልዩ ጥንቅራችን ይህንን ይመስላል። ከደቂቃዎች በኋላ ስንገናኝ ሌሎች ተጨማሪ ጉዳዮች ይኖሩናል። በያላችሁበት በሰላም ቆዩ።